ጋይስ እቺዬ ሩትዬ ምን እንዳለች ታውቃላችሁ? እኔ ማለት ያልተነበበ መጽሐፍ ነኝ። ያልተነበበ መጽሐፍ የማያልቅ ገጽ ነኝ። እናም አትገምቱኝ አታውቁኝም ብላችኋለች ማለት ነው። በቃ እንግዲህ ያው ኦሬዲ እኔ እንደምንም ብዬ አንብቤላችኋለሁ። እናንተም ደግሞ እንግዲህ ያለውን ጽሁፍ ማየት ትችላላችሁ ማለት ነው። እናም እንግዲህ ሩታ ለአንዳንድ ልጆች ወይም ለአንዳንድ ሰዎች ይህንን መልእክት አስተላልፋለች። የኔ ቆንጆ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት የኔ ውዶች የኔ ወርቆች። ዛሬም ተመልሼ መጥቼላችኋለሁ። እኔ ግን የምለው ማለት ነው ምን አስባችሁ ነው እንዴ? ቪዲዮ ላይክ ለምንድን ነው የማታደርጉት ማለት ነው? ቪዲዮ ላይክ አድርጉ እንዴ! የሩታ ቤተሰቦች ወዴት ሄዳችሁ ተኛችሁ እንዴ? የሩታ ቤተሰቦች ኧረ ንቁ ንቁ፣ አትተኙ። የሚተኛበት ሰዓት አይደለም፣ እንዳትተኙ ተነሱ። እና አባይቦቼ እንግዲህ ያው በተለይ በሩትዬ ላይ የኔ ቆንጆ የኔ ጀግና ማለት ነው የኔ ሁሉ ነገር እንግዲህ ተነባ የማታልቅ መጽሐፍ እንደሆነች እና በጣም ብዙ ቻሌንጆችን አልፋ እዚህ የደረሰች እንደሆነች፣ ስለዚህ ምንም ያህል ነገር ብታደርጉ እሷን ልትጥሏትና ልታደክሟት እንደማትችሉ ነው እንግዲህ በጽሁፏ ላይ መልእክት ብታስቀምጠው። አንዳንድ ጊዜ መናገር ብቻ አይደለም ዝምታ መልስ ነው የሚባለውን ነገር ሩታ ጋር እያየሁት ነው ማለት ነው። ስለዚህ ማለት ነው እና እስኪ በተለይ የሩታ ቤተሰቦች ስለ ሩታ እንደውም ከኔ በላይ ስለ ሩታ በደንብ የምታውቁ ልጆች አላችሁ ማለት ነው እና ስለዚህ እስኪ እናንተ ኮሜንት ላይ አስቀምጦልኝ ስለ ሩታ በቃ ሩታ ማለት ይችናት ብላችሁ ለሩታ ይገባታል የምትሉትን ቃላት ወይም ደግሞ ጽሁፍ ኮሜንት ላይ አስቀምጡልኝ ማለት ነው። እና እኔ እውነት ለመናገር ይሄ ነገር ይገልጻታል ብዬ አላስብም። አንደኛ ነገር ሩታ ስለሆነች ብቻ ሳይሆን የልዑል እናት ስለሆነች ልዑልን እርጉዝ በነበረችበት ሰዓት ላይ ያሳለፈቻቸው ቻሌንጆች፣ ውጣ ውረዶች፣ በጣም ትልቅ ነገሮች አሳልፋለች እና አሁን ላይ ብዙም ሰው እየተናገረ ያለው አብርሃም ሩታን መቅረብ ይፈልጋል። አብርሃምን ሩታ የምታናግርበት ነገር ነው አብርሃም ወደ ሩታ እንዲመጣ እያደረገ ያልሆነው ምናምን እና ሩታ እንደውም ትናንትና በተሰራው ቪዲዮ ላይ ይሄ መረን አድጎ ነው ምናምን ብላ ባለችው ላይ በስነ ስርዓት ስላላናገራት ነው እንጂ በስነ ስርዓት ቢያናግራት እንደውም እሷ መጀመሪያ ላይ የታችሁ ከሆነ በባለፈው ላይ በትህትና ነበር ስታናግረው የነበረው። ሁለተኛ ልጅን አምነህ ተቀበል፣ ሁለተኛ ልጅ ሊመጣ ነው በረከት ነው ምናምን እያለ ስትለው እንደውም እሱ ይሄኛውን እሷ የምታወራውን ስለ ልጅ እያወራችሁ ስለ ሁለተኛ ልጅ እያወራችሁ ስለ አዲስ ህይወት እያወራችሁ እሱ ግን እያወራ የነበረው ዳኒና ሜሪ እንዴት ሄርሜላ ሳትፈቅድ ቤት ውስጥ ገብተው እንደዛ ያደርጋሉ፣ ለምን ይሄ ነገር ተፈጠረ እያለ ነበር እንደውም ሲያወራ የነበረው እንጂ ጭራሽ ስለተፈጠረው ነገር ስለ ልጁ ስለ ህይወት ምናምን አይደለም እያወራ የነበረውና ያ ነገር እሷን ስሜታዊ ያደረጋትና ተናገረች። እሱም ደግሞ እንግዲህ አብርሃም ከተናገረው ነገር በላይ የተናገረችው ነገር የለም። ግን አንዳንድ ጊዜ የሆነ ነገር ስትሉ ወይንም ያንን ሰው ማትወዱት ከሆነ መጥፎ ነው ፓርቱ እንጂ ጥሩ ፓርቱ አይታያችሁም። ለዛ ነውና ሩታ እውነት ለመናገር በትዕግስት ለያዛት ሰው በፍቅር ለያዛት ሰው ፍቅር ናት። በእልህ ለመጣባትም ሰው ደግሞ ከማንም በላይ እልህኛና በጣም ተንኮለኛ ናት። ስለዚህ ብትፈሯት ነው የሚሻላችሁ ማለት ነው። ስለዚህ እኔ ተነብቤ የማላልቅ መጽሐፍ ነኝ ገጽ የለኝም ብላለች። በቃ ገጽ የሌለው መጽሐፍ ታውቃላችሁ፣ ዝም ብሎ የሚነበብ እንደዛ ናት በቃ። ስለዚህ አርፋችሁ ብትቀመጡ ነው የሚሻላችሁ ማለት ነው። እና ውዶቼ እኔ እውነት ለመናገር አብርሃምና ሄርሜላ ቢጋቡ አይሞቀኝም አይበርደኝም። ለምን ታውቃላችሁ? የልጁን እናት ሩታን ትቶ የሄደ ወንድ ዛሬ ላይ ደግሞ ከሄርሜላ ጋር ቢጋባ ምንም አይመስለኝም። እማዝነው ለአብርሽ አይደለም፣ እማዝነው ለሄርሜላ ነው። ምክንያቱም ልጅ እያለው ሁለተኛ ልጅ ተረግዞለት እያለ ሌላ ሴት ለማግባት ሽማግሌ የሚልክ ወንድ ዛሬ በሩታ ላይ የሆነው ነገር ነገ እኔ ላይ እንደማይሆን ምን ዋስትና አለኝ ብላ በራሷ እርግጠኛ ሁና አምናበት አስባበት ከገባችበት መጨረሻዋ ምን ሊሆን እንደሚችል የታወቀ ነው። ግን የመጣው ነገር ሁሉ አመኘበት እቀበላለሁ ብላ ካሰበች ህይወት ቀላል ነው። በነገራችን ላይ አብርሃም ዛሬ ሩታን ትቶ ሄርሜላ ጋር እንደሄደው ነገም ደግሞ የሄርሜላ ፍቅርና ሁሉ ነገር ሲያልቅ ደግሞ ወደ ሌላዋ ሴት ይሄዳል። በቃ ለምን መሄድ የለመደ ነገር አያቆምም። ገባችሁ አይደለ? ስለዚህ ከባድ ነው እና ሩታዬን በምንም ነገር ብትሉ ሩታንም አትጎዷትም፣ ሩታን አታገኟትም። ምንም ነገር ብትሉ ሩታ ናት። እኔ በነገራችን ላይ አብርሽን ራሱ በጣም ነው በፊት ላይ ወደው ማከብረው፣ አሁንም ወደዋለሁ አከብረዋለሁ። አብርሽን እኔ እምጠላበት እንትን የለኝም። ምክንያቱም ከሩታ በፊት በጣም አብርሽን ነው የማውቀው። ብዙ ነገሮችን የሚሰራ ጀግና ልጅ ነው። ግን
አሁን ላይ ግን እየሆነ ያለው ነገር ግን በጣም ከሱም አልጠብቀው ነገር ነው። ግን ቢሆንም ደግሞ እኔ ስለ አብርሽ ክፉ ነገር መናገር አልፈልግም። ገባችሁ አይደለ? እና ውዶቼ ብቻ ከባድ ነው። ግን ደግሞ ስለ ሩታ መጥፎ ነገር የምታወሩ መጥፎ ሩታ እንደዚህ ያለች በዚህ ወጣች በዚህ ገባች የምትሉ ትታነቃላችሁ እንጂ ሩታ ናት። በቃ ሩታ ጀግና ናት። የሉሌ እናት ናት። በጣም ብዙ ቻሌንጆችን እያሳለፈች ልጅ ናት። ስለዚህ ምንም ነገር ብታደርጉ ሩታን ልትጎዷት አትችሉም። በቃ ይሄንን ነገር አምናችሁ ተቀበሉ።